ሰማኛለህ? ትዕግስቴን አትፈታተን፣ ይገልሃል። እኔ አንቄ ወይም ደግሞ ደብቄ አይደለም። ልክ በሆንኩባቸው ጊዜያት መች ተመሰገንኩኝ አባዬ። ልክ ስሳሳት ግን የሚፈርድብኝ እንጂ በፍቅር የሚመልሰኝ አላገኘሁም። ትንሽ ቀን አራዝሞ በዛውም እሷን ተንከባከባት፣ ሌላውን ነገር ተወው። አረ ለሷ ሳንሳት ነው። ባል ካልሆንኩ ካልገዛው ብትለው ነው እንደዚህ ያደረጋል። ምን ይታወቃል? በዛውም ሁለቱን የሚያስንቅ ልታገኝ ትችያለሽ። ማትረቢ ምን ለማድረግ እየሞከርሽ ነው? ዝም በይ። ለምን ወጣሽ? ምን አባሽ ልታደርጊ ወጣሽ? እዛ ደህና ነሽ? ምን ማለት ነው? ደህና ነሽ? ምን አባሽ ልታደርጊ ወጣሽ? ምን ልታደርጊ ወጣሽ? ንገሪኝ። በቃ ለምን አትተውኝም? ለምን ህይወቴን አልኖርበትም? እንዴት ነው ፀባይ እንዲያስወሽ ታውቂያለሽ? ቆይ እኔ ምን አደረኩ? ቺማታ ተመስገን እባክህ፣ ተመስገን ተው። ሰማኛለህ? ትዕግስቴን አትፈታተን፣ ይገልሃል። ማተረባ ሰማኛለህ? መቼም ያባዬ ሚስት አግኝተህ የቱ ጀግና ልትባል አትችልም። መቼም አንድ ነገር ልንገርህ፣ ይሄ ከትሁት ጋር የሚያገናኘው ነገር የለም። ስማኝ፣ 10 እንኳን ብትወልድላት እመነኝ፣ እኔ ትሁትን የኔ ከማድረግ ወደ ኋላ አይደለም። አሁን ከዚህ ሂድ። ማተረባ ውሻ ሂድ። አሁን ጋር እገልሃለሁ። ደህና ነሽ አይደለ? እሺ ከዚህ በኋላ ምንድን ነው የምናደርገው? እኛ እኮ በሰላም እየኖርን ነበር። ይኸውልሽ አንቺ ብቻ ተረጋጊ። አሁን ምንም የተፈጠረ ነገር የለም። እንዴ ምንድነው? ምንም አልተፈጠረም። ከዚህ በላይ ምን ይሁን? ምን ይፈጠር? ይኸውልሽ እድል አታንዛጅብኝ። ከዚህ በላይ መታገስ አንችልም። አባዬም ትዕግስቱ እያለቀ ነው። እባክህ ትንሽ ጊዜ ብቻ ጠብቀኝ። ይኸውልሽ እድል አሁን የምትነግረኝ ነገር ምንም ስሜት አይሰጥም። ግን እኮ ይኸውልሽ ይሄን ስልሽ ይቅርታ። አሁንም ተመልሶ መጥቶ ከጠየቀሽ አልመጣችም፣ እዛው ጸበል ናት በይው። አንተ እኮ ዘረርከው። በቃ ደህና ዋሉ ማለቴ ደህና ደሩ። ይሄ ከንቱ እስከ እናቱ ከንቱ የበሉበትን ወጪ ሰባሪዎች ሁለቱ መሰሪዎች ናቸው። አባዬ በቃ አትናደድ። እሷም ጨዋ መስላ ገብታ እኛን ለመውጋት ይሄን ያክል ርቀት ሄደች። ባለጌ ነች። አባዬ ሰውን እንዳየው አታውቀው። እሱ ምንም አያውቅም ካልክስ እሷን ታናድደው። አባዬ እሱም ትልቅ ሰው ነው፣ የፈለገውን በራሱ መወሰን ይችላል። ወንዱ አይደለም ባሏ ቤት ውስጥ ያሸጋት እንዲህ አይነት ጊንጥ ስለሆነች ነው። ተው፣ እሱም አብዝቶት ነበር። አረ ለሷ ሳንሳት ነው። ባል ካልሆንኩ ካልገዛው ብትለው ነው እንደዛ ያደረጋት። ተው አባዬ። በሚስቴ በልጅነት ጓደኛዬ በልጄ እናት ነው የመጡት። ይኸውልህ አሁን መረጋጋት ነው ያለብህ። ጭራውን ይዘነዋል። ወይኔ አገኛታለሁ አያታለሁ ብዬ እኮ ነው ቁጭ ብዬ አደርኩት። አይዞህ ከነገ ወዲያ ደርሷል፣ ታገኛታለህ። እሺ 12 ዓመትም ጠብቄያለሁ። ይብላኝ ለሱ በሬ ላይ ግን እንዳይደርስ። ይሄኔ እኮ በር ላይ እየጠበቀ ይሆናል።
እኔ አስቀይመዋለሁ። አባዬ ደግሞ ብለህ ከወጣት ጋር ልትደባደብ ነው? አላወቀኝም ማለት ነው። አንድ እጄ በቀዋል። ጣራውን አስነክቼ ነው ወደ መሬት ማፈርጠው። ይኸውልህ ጠላትን ማራቅ ጥሩ አይደለም። ስለዚህ አንተ እንዳላወቀው ሞክራለሁ። በቃ እንሂድ አሁን። ማቲ ምን ነው? አባዬ የለም? ጠዋት እንደወጡ ናቸው አልኳል እንዴ ናቲ? ያ የልጅሽ አባት ከኔ ጋር ምን እንዳለው ብቻ ነው ያልገባኝ። በስም አጠራውም እንዴ? የልጅሽ አባት ምን አመጣው? እሺ በስሙ ልጥራው። ያ ተመስገን የተባለ ሰውዬ አይመስገንና። ቆይ ከኔ ጋር ምንድነው ያለው? እኔ ምን አውቃለሁ ናቲ? አንቺን እንድተውሽ ብዙ ነገር እያደረሰብኝ ነው ትሁት። ቆይ አንተ ለምን ትጣለዋለህ? እኔ ያለሁበት ሁሉ አለ አይደል? ቆይ እንዴት እናርግ? ምን ነው ምንም አልመሰለሽም እንዴ? በቃ ሲመጣ ሀሳቡን እንጠይቀዋለን። ወይኔ ናትናኤል፣ እማዬ ከተማ ስትገቢ ግን ትተይኛለሽ አይደል? የኔ ልጅ አንቺን ጥዬ እኔ የትም አልሄድም። ግን እኮ ባላለሽ። አይ ልጄ ምን ነው ባታስቂ። ፎቶ እኮ ሰጥተውሽ ነበር። የምን ፎቶ? ይሄ ፎቶ። ይሄንን የሰጡሽ ወጣት እያለሁ ነው አይደል? አዎ እማዬ። እንዴት ነው ማምረው? እማዬ ባለቤትሽ ሊመጣ ነው እያልኩሽ እኮ ነው። እስኪ ተይኝ እድልዬ፣ እኔ ባል የለኝም። ባልማ አለሽ፣ ከነገ ወዲያ ይመጣል። ይሄ ማለት አንቺ ልጅን ቤተሰቦችሽ ሊወስዱሽ? አይ ላገኛቸው አልፈልግም። ለምን? ድጋሜ የምለምደው ቤተሰብ አይኖረኝም። ቆይ ግን ለምን በየጊዜው እንዳልወለድኩሽ ትነግሪኛለሽ? ለዋሽሽ ስለማልፈልግ ነው። የምን ውሸት? እናቴ እንደምትታከሚልኝ ተስፋ አደርጋለሁ። በቃ የመርሳት ችግር አለብሽ። ለምን ትነግሪኛለሽ? በውሸት ልብሽ እንዳይሰበር። የእውነት ደግሞ አልተዋለድንም፣ ግን እናትና ልጅ ነን። እኔ እኮ ማረሳሽ አንቺን ብቻ ነው። ለኔም እኮ እናት አንቺ ብቻ ነሽ። ባል የምትይው ሰውዬ መቼ ይመጣል? ከነገ ወዲያ። በስተርጅና ባል አባዬ ላልናገር እፈልጋለሁ። ምንድን ነው? ቆይ ይሄ ልጅ ምንድን ነው የሚፈልገው ከኔ? ማን ነው ይሄ ልጅ? ተመስገን ነው። ምንድን ነው የሚለኝ? ቆይ እኔን እየጠየቀኝ ነው? አይደለም አባዬ፣ እኔ እንድታናገርልኝ እያናገርኩ ነው። ደግሞ እኔ ከእሱ አይደለም ትሁትን የነጠቅኩት። ይሄ እናንተ ጉዳይ ነው። እኔ ሳሸማግላለሁ። ከመታህ ምታው በቃ። ምን? አዎ ምንድን ነው? ወንድ ልጅ አይደለ እንዴ? ምንድን ነው ማለት አዲስ? ወንድ ልጅ መሆኔንማ ታውቃላችሁ። በጣም ነው የማዝነው። ትሁቴ እንግዲህ ይቅርታ። አባዬ ምንም እኮ ይቅርታ የሚያስፈልገው ነገር አላደረግም። ምን? ከልብሽ ነው? አዎ አባዬ። አስቀይሜዋለሁ እኮ። አባዬ ለእኔ አትጨነቅ። አሁን ሁሉንም ነገር እያየሁ እኮ ነው። አይኔን አንድ ነገር ላይ ብቻ መትከል ትቻለሁ። ጥሩ። እንደ ንጹህ ሰው ደግሞ መተህ እዚህ ትቀመጣለህ?
ደግሞ አንተ ነህ ትሁትን ልታገባ የምትባለው? ይኸውልህ ሰውዬ፣ አሁን ያለነው ሰው ቤት ነው። የሰው ቤት መበጥበጥ ደግሞ ስነ ስርዓት አይደለም። ስነ ስርዓት? አንተ ስነ ስርዓት ታውቃለህ እንዴ? ውጭ ብንነጋገርስ? እዚሁ አናግረኝ። እውነቱ እንዳይወጣ ፈርተህ ነው? ስለ የትኛው እውነት ነው የምታወራው? እውነቱ አንድን ህፃን ምንም የማታውቅ ልጅ አንቆ ማስጨነቅ ነው ወይስ የአባዬ ሚስት እንዳትገኝ የማይታወቅ ቦታ መደበቅ? ለምን እንዲህ ማድረጉን ፈለግ? ይኸውልህ አባዬ፣ እውነቱ እንደሱ አይደለም። እሺ እውነቱን ንገረኝ። እውነቱ ሚስትህን እኔ ላገኛት ነው። በአንድም በሌላ ምክንያት የተቀየምከኝን ለመካስ ነው። እሱስ ደግሞ ቢሆን ቀድሞ ሊያገኝ ሲል አይደል እንዴ ተገናኘ ነው። እኔ አንቄ ወይም ደግሞ ደብቄ አይደለም አባዬ። እኔ ሌላ ምንም ሀሳብ የለኝም። ይህ ከሆነ ሁለታችሁ ሀሳብ የሚያጣላችሁ ነገር የለም ማለት ነው። ትሰማኛለህ? ከዚህ በኋላ እንዳትደርስብኝ አልደርስብህም። ምን ሆነ ነው ናቲ? ምንም አልሆንኩም ትሁቴ። እኔ ምን ናቲ? ሀብሉስ? ትሁቴ ጠፋብኝ። አይሆንም ናቲ። እፈልገዋለሁ ትሁቴ፣ ግን በቃ አጣሁት። ቆይ እንዴት እንደዚህ አይነት ስህተት ትሰራለህ? ይቅርታ አድርጊልኝ፣ እፈልገዋለሁ። ናቲ ይሄ በጣም ከባድ ነገር ነው። እሺ ፈልገህ አግኘ። ትሁቴ ተረጋጊ እንጂ። የአባዬ ማስታወሻ ነው አልኩህ አይደል እንዴ? ትሁቴ አስቀየምኩሽ እንዴ? መቼ? ባልሽን አልተጋባንም። ትሁቴ ባልሽ ሲባል ለምንድን ነው ደስ የማይልሽ? ስላልተጋባን ነው። ግን እኮ ልትጋቡ ነበር። ምናልባት ፈጣሪ ከፈቀደ ይሆናል። እኔ የምልሽ ለሱ መከራከር፣ እንደ ድሮ መጨነቅ፣ ለሱ ዋስትና መቆም ትተሻል። ለሁሉም ሰው ጠበቃ መሆን እኮ ይሰለቻል። ልክ ነሽ። አሁን ጎበዝ፣ ለራስሽና ለራስሽ ብቻ ነው መኖር ያለብሽ። በዚያ ላይ ማንንም ሰው ማመን የለብሽም። ገባሽ? እሺ፣ አመሰግናለሁ ተመስገን። እሺ ወይ አባዬ። ትሁቴ ልጄ ነሽ። ከወለድኩት ልጄ በላይ አንቺ ልዩ ቦታ አለሽ። አላመንሽኝ? አላምንሃለሁ አባዬ። ታዲያ ለምንድን ነው የሳቅሽው? ከልጅ በላይ ያልከኝ ስላላመንኩበት ነው። ታስታውሳለህ? ሂጂ ውጪ ብላኝ ነበር። ልጅ ቢሆን እኮ እንደዛ አትለኝም ነበር። አሁን ግን እሱን ማንሳት ፈልጌ አይደለም። ይቅር እንዳልሽኝ ነበር ማስበው። ኧረ ይቅር ብያለሁ አባዬ። ይቅርታ ማለት እኮ የኔ ልጅ መተው አባዬ። ትቼዋለሁ፣ ግን ደግሞ የሰው ልጅ ሁሉን ነገር በአንዴ ከአይምሮ ማጥፋት አይችልም። እኔ ትቼዋለሁ፣ ግን ደግሞ ከአይምሮ ያልጠፋው። እሺ ትሁቴ፣ እንዴት ዝምታን ያስመረጠሽ ነገር ነው? ምናልባት አሁን አይኔ ተከፍቶ ይሆናል። አልገባኝም። ብዙ የሚያናግረው አለማወቅ መሰለኝ አባዬ። በናቲ ጉዳይ ላይ እሱን ፍጹም አድርጌ መከራከሬ ስህተት ነው። አሁን እንደዛ ነው እያሰብክ ያለሁት። ማለት ማንነቱ ታየሽ? ልክ አለመሆኑ ገባሽ? አባዬ ልክ አለመሆኑ ላይ አልደመድምም። ልክ መሆኑንም ደግሞ እርግጠኛ አይደለሁ። ትሁቴ ትንሽ ግራ እያጋባሽ ነው። እኔ እኮ አንቺን ማቅሽ ያመንሽበትን ነገር ስታወሪ፣ ምንም ነገር ደግሞ ስትጋፈጪ ነው። ልክ ነህ፣ ግን
ምንም ነገር ላይ አላመንኩም። ሁሉም ነገር ላይ ጥርጣሬ ያለኝ አባዬ። ልክ በሆንኩባቸው ጊዜያት መች ተመሰገንኩኝ አባዬ። ልክ ስሳሳት ግን የሚፈርድብኝ እንጂ በፍቅር የሚመልሰኝ አላገኘው። ትሁቴ አንዳንዴ ዓይንሽ ያየውን ነገር ማመን አትፈልጊ። አባዬ ሰው ነኝ እኮ እሳሳታለሁ፣ እሱን አትርሳ እንጂ። አጠፋለሁ፣ ሁሌ ደግሞ ልክ ልሆን አልችልም። ልክ ነሽ ትሁቴ። እና አሁን ሽምግልናውን ነገር ምን አሰብሽ? ምን እና እናት ሽማግሌ ላክ? አዎ ይላክ አባዬ። አልገባኝም ትሁቴ፣ ምን እያሰብሽ ነው? ምንም አላሰብኩም አባዬ። አሁንም ደግሞ እያሰብኩ አይደለም። ቡናችንን እንጠጣ አይደል? ሄሎ ቲና፣ የት ነሽ? በአስቸኳይ ፈልጌሽ ነበር። አይ አንዴ ወይ ካፌ ወይ ደግሞ እዛው ሰፈር ውስጥ አውርተን ትመለሻለሽ። እሺ ደህና፣ ጥሩ። እሺ አባዬ ችግር አለ? ውለታ ፈልጊ። ችግር የለውም አባዬ፣ ለአንተ የፈለግከውን ጠይቀኝ። በመጀመሪያ ግን አንድ ጥያቄ አለ። የት ነው እንደዚህ እየጠፋሽ የምትመጪው? እንዴ አባዬ ስራ እየሰራው ነው። ምን አይነት? እሱን አሁን ልነግርህ አልችልም። ደግመሽ የማይሆን ነገር ውስጥ እንዳትገቢ አደራ። አታስብ አባዬ። ቲና ትሁቴን አውሪያት። ሴቶች ስለሆናችሁ ትግባባላችሁ። ምን ሆነች አባዬ? በናቲ ጉዳይ እንዳትሳሳት። ናቲ መጥፎ ሰው ነው። አይ አባዬ፣ ለሴት ልጅ እኮ ወንድ ልጅ መጥፎ ነው ብሎ ማውራት ከባድ። እንዴትም ብለሽ አሳምኛት። አታስብ አባዬ፣ እሱን ለማሳመን ለኔ ቀላል ነው። ምን? አይ አባዬ፣ አሁን ላይ እኮ እሱ ፍቅር ላይ ሳይሆን እልህ ላይ ነው ያለው። እሱን ደግሞ አሳምነዋለሁ። ሁለታችሁ ያላችሁ ነገር ግን ምንድን ነው? ስራ ነው። ስራ? አዎ ስራ ነው አባዬ። ቲና የአንቺ ስራ አያምረኝም። አባዬ እንዲች ብለህ እንዳታስብ፣ ምንም አይነት ክፉ ነገር አላደርግም። በራሱ ገንዘብ እናንተ ላይ ክፋት ያሰበውን ነገር ሁሉ እናንተን አድናቸዋለሁ። ምንም አያሳስብም። አሁን እንሂድ አባዬ። ቲና አንቺ ሂጂ፣ እኔ እመጣለሁ። እሺ አባዬ። እሺ እንዴት ዋላችሁ ትሁቴ? ትሁቴ አሁንም አኩርፌሻለሁ እንዳትዪ። እኔ ቂም የሚይዝ ሰው አልወድም። እሺ? አይ አልተቀየምኩሽ። ምን ሆነሽ ነው ትሁቴ? ደብሮሻል? አልደበረኝም። እንዴ እያየሁሽ። አንዳንዴ ግን ልክ ነሽ መሰለኝ ቲና። አዎ ብዙ ጊዜ ብሳሳትም አንዳንድ ጊዜ ልክ ነኝ። ግን ቆይ ለምን አልሽኝ? ማን ልክ፣ ማን ጥፋተኛ፣ ማን ተንኮለኛ እንደሆነ ሁሉ ግራ ገብቶኛል። እኔም እገሌ ገሌ አልልሽም፣ ምክንያቱም ተንኮሌን የመተዳደሪያ ስለሆነ። አታስቂም እባክሽ። እውነቴን እኮ ነው። ቆይ ቲና እስኪ ንገሪኝ፣ የምታውቂው ነገር አለ? እውነቴን እኮ ነው። እናቴን ላገባው ነው። እሱ ምርጫሽ ነው፣ ግን ትሁቴ አቻኩሽ። ባለፈው ግን ይቅርብሽ ትይ ነበር። ትሁቴ እማውቀው ነገር ይቅርብሽ፣ ምከሬን ካልሽ ግን እመክርሻለሁ። ለራስሽ ኑሪ፣ እመኚ። አንቺ ብትወርቂ ማንም አያነሳሽ ስላልኩሽ ተውሹ። ሲጀመር ሴቶች አስጠቂዎች ነን። ቆይ ግን ለምን ሁለቱን አትፈትኛቸውም? ምን አይነት ፈተና? አንበሳ ወይ ነብር ይግደሉልሽ። ለአደን ነው እንደምፈልጋቸው። ጀግና እንድታገቢ ነው ቲና። እኔ እኮ ቁም ነገር ነው እየጠየኩሽ ያለሁት። ትሁቴ የምትወጂውን ሳይሆን የሚወድሽን አግቢ። ግን ቢሆን ደግሞ ለሁለቱም አቻኩይ። ትሁቴ እራሽን ጠብቂ፣ ዘንጪ፣ ገንዘብ ያዥ። እሱ ነው ላንቺ የሚጠቅምሽ። ዘንጪ? አዎ ውጭ ዘንጪ፣ ምክሬ ነው። ቆይ እስኪ ንገሪኝ፣ የት ልውጥ? ለምሳሌ እራሽን እራት ለመጋበዝ ቆንጆ ሬስቶራንት ሂጂ። ምን? ብቻዬን? አዎ ችግርሽ እኮ እሱ ነው። ላንቺ ያለሽው አንቺ ነሽ። ምን ይታወቃል፣ በዛውም ሁለቱን የሚያስንቅ ልታገኝ ትችያለሽ። ጀመረሽ ደግሞ። ኧረ ተይ ስቀልድ ነው። ግን ትሁቴ
ያልኩሽን አድርጊሽ። ወይ ጠፋውኝ አይደል? አትጮህብኝ። እሺ መጣሁ። ወዴት ነው? ትሁትዬ ስናወራ እናድራለን። እሺ እመጣለሁ። አባዬ ምንድን ነው ነገሩ? የሆነችው ነገር አለ እንዴ? የሆነ የገባት ነገር ያለ ይመስለኛል። እሱንም አባዬ እኔም ጠርጥሬያለሁ። ምንድን ነው ነገሩ? እንግዲህ እኔም የማውቀው ነገር የለም፣ ግን ደግሞ በራሷ መንገድ የሆነ ነገር ያወቀች ይመስለኛል። ትሁት በፊትም እንደዚህ ናት። ይቆያል እንጂ ነገር ከሷ አይደበቅም። ግን አባዬ አሁንም ሽምግልናውን አልተወቹ? እሱ ነው እኔንም ግራ ያጋባኝ። እሺ እንደማይሉ ታውቃለሁ፣ ግን ደግሞ ድንገት እሺ ቢሉት ምን እንደሚፈጠር አላውቅም። ምንም አይፈጠርም፣ አታስብ ልጄ። እሺ አባዬ። ያቺ ልጅ እኮ ያለኔ ፍቃድ ቤቷ ገባችው። እንዴ የት ቤት? መኖሪያ ቤቷ ነው። ደግሞ ተመስገንም አገኛት። ይሄ ጉድ ነው በጣም። እኔ ግን ያልገባኝ ነገር ላንቺ ለምን እንደከፈልኩሽ ነው። አንድ መክሊት የተወሰነ ሀሳብ እንዲሰጥህ ነው። ለሱማ እናት ያለች። ይቅርታ አድርግልኝ ናት። እናትን ብታሳክማት ባይ ነኝ። ምን ማለት ነው? ያኔ አባትህ ከመሬት አናቷን ሲያጋጫት የሆነ ነገር ሳይነካት አይቀርም እና የሆነ ነገር ጎድሏታል። ሰምኛለሽ? በጥፊ ብዬሽ ከዚህ ካፌ ቤትሽ እንዳላደርስሽ። እሺ? አይህ እናትህ ከዚህ ቆሻሻ ውስጥ ውጣ ትላለች እንጂ በርታ አትልህም ነበር። ሴት ልጅ እንደማትመታ አላስተማረችም? ቲና ሰምኛለሽ? አሁንም ረፊ ስነ ስርዓትሽን ልጅ ናቲ። ተንኮልና ክፉ ሴራ እኔ ጋር ብታወራ ያምራል። ናቲ ትልቅ ሰው ሆና አንተን አድርሳ ንግግሯና ተግባሯ በጣም ነው የሚያስጠላኝ። እሷን እያማከርክ ለሚበላሽብህ ነገር እኔን ተጠያቂ እንዳታደርገኝ። እኔ አንተን በተወሰኑ መልኩ ነው የምረዳህ። እንደዛ ከሆነ የተወሰነ ብሩን መልሽ። ያ ታዲያ እኔ እኮ ቲና ነኝ። እኔም ናቲ ነኝ። ሂድና ሰለኔ ትሁትን ጠይቃት፣ ትነግርሃለች። በሰላም ካወራን ግን እናውራ። እሺ። ሽማግሌ እሑድ ልልክ ነው። እንዳትልክ። ለምን? ትንሽ ቀን አራዝመው፣ በዛውም እሷን ተንከባከባት። ሌላውን ነገር ተወው። የአባዬ ሚስት እኔ ነበርኩ ማግኘት የነበረብኝ። ግን በቃ አንተ አላገኘሃትም። ሲጀመር መስፈርቴ የአባዬ ሚስት ማግኘት ነው አላለችህም አይደል? ስለዚህ እሷን መንከባከብ ላይ ትኩረት አድርግ። አሁን ገና የበሳል ሰው ንግግር ተናገርሽ ናቲ። ከዚህ በላይ ከመከርኩ ትከፋለህ አይደል? ደፋር። ቲና ምን አዲስ ነገር አለ? ሽምግልናው እንዲራዘም አድርጌዋለሁ። እውነትሽን ነው? ነገርኩህ እኮ አባዬ፣ እሱ ይቀለኛል። ዛሬ ግን ትሁቴ ለመስማት ዝግጁ ነበረች። አመሰግናለሁ። ልጅ ባለቤትስ? ልጅቷን ነገር ነው ያለችው። እና ልትሄዱ ነው? አዎ ልንሄድ ነው ነገር። አይ አሪፍ ነው። አንቺ አትሄጂ? አይ አባዬ፣ እኔ ካለው ነገር ይበላሻል ከናቴ ጋር። ናቲ ምን አውቆ? አይታወቅም አባዬ። ብቻ ግን መልካም ይግጠምህ። በጣም ብዙ ተጎድተሃል። ናቲ እዚህ ነው እንደምታድረው? ቤት አለው እኮ እዚህ ለምን ያድራል? ትሁቴን አፍቀኝ ከእሷ ጋር ልጫወት ነው የመጣሁት። ትሁቴን ደብሯታል። እስኪ ቆንጆ ራስ ስራላት። ውጪ ልጋብዛት እችላለሁ። እሱንም እኮ ነው የሚያለች። እንዴት አመሻችሁ? ተመስገን። እንዴት ነህ? እንዴት አመሸ ተወዳዳሪ ሁለት። ምን የምትቀባጥሩ አንቺ እብድ? አንቺ ልጅ። አባዬ ትሁትን በጣም ፈልጊያን ነው የመጣሁት። አንዴ ላናግራት እችላለሁ? መሄድ እንችላለን። ብቻዋን የምታናገራት ነገር አይኖርም። ህፃን አይደለሁም። እሺ ትሁት
የተወዳዳሪን የጅንጀና መብት ትጋፋለህ እንዴ? እንደዚህማ አትፍራ። አንቺ ልጅ ትሁቴ ደህና ነሽ? ደህና ነኝ። ግን ፊትሽ የደበረው ይመስላል። ደህና ነኝ ተመስገን። እውነት ለእኔ ተጨንቀህ ነው? አዎ። የለውም ብል ምንም ጥቅም የለውም። አለው። ለምን የለውም? በቃ እንደዛ ከሆነ ትሁቴ ከገጠር እስከ ከተማ ድረስ የምፈልግሽም የምወድሽም እኔ ብቻ ነው። ከእናትም ከአባትም በላይ እኔ እዚህ የተገኘሁት አንቺ ስላለሽ ነው። ታውቃለህ፣ በድለኛል። አዎ፣ ለእሱ ደግሞ እየተቀጣሁ ነው። በደንብ ተቀጥቻለሁ። ይኸውልሽ ትሁቴ፣ አሁን እኔ እዚህ እንዳገኝሽ ያደረኩት እንጭቀጭቅሽ አይደለም። ነገ አባዬ ከሚስቱ ጋር ይገናኛል እና ያን ነገር ደግሞ አንቺ በሰፊው ስትፈልጊው ስለነበረ አንቺ ባለሽበት እንዲገናኙ ነው የፈለኩት። እየመረህ ነው? አዎ፣ ግን ማንም ሰው እንዳያውቅ። ከአባዬ ጋር ነው በጠዋት። እኔ በሌሊት ስለሚሄድ እዚያው እንገናኛለን። እሺ፣ በቃ ደህና ደሩ። እንዴ ቻው አትላቸውም እንዴ? ችግር የለም፣ ደህና ደሩ በይልኝ። እሺ። ናቲ መሽቷል እኮ። ሄድ ነው አባዬ ካሳደረ እንግዲህ ደር። እሱስ? እሱማ ሄዷል። እንዴ መሽቷል እኮ። ደህና ደሩ። ስትገባ ደውልሽ። ሰማሁ፣ ባለሙያ ሆነሻል አሉ። እንዴ እንዶሚን እዚህ ቤት አለ እንዴ? አባዬ እኔ እንዶሚን ልታስበይው ነው? የማይሆን ምግብ ከምሰራ ይሻላል። ስንፍናሽማ ይልቀቅሽ ነው። አረ እሰራለሁ፣ ለዚህማ አላንስም። አባዬ እንኳን ደስ ያለ። ነገረሽ? አንተማ ከኔ ሚስጥር አደረከው። እኔ ግን ፈልፍዬ አውጥቼ ምን ላድርግ? ለናቲ የነገርሽ ነገር እያበላሽ ሆነ እኮ ነው። አታስብ እሺ፣ ደግሜ አልናገርም። እሺ ትሁቴ፣ ጠዋት እንሄዳለን። እሺ። በጠዋት መጣሁብሽ። በጣም ይቅርታ አድልኝ። በጣም ተጸጽቻለሁ። ቆይ ግን አንተ ለምንድን እንደዛ ስሜታዊ ሆንከው? ሌላ ጊዜ በሰፊው እነግርሻለሁ እድልዬ። አሁን ግን የጠየቅሽኝን አብላ አምጥቼልሻለሁ። እውነት? ይሄማ የማየ የአንገት ጌጥ አይደለም። ምን? የማየ የአንገት ጌጥ በክር ነው። ምን ነው? የሆነ ሴራ እየተሰራብኝ ነው። አንተ ስትመጣ ደውል። ሌላ ሰው በሬን ካንኳኳ ግን አልከፍትም። እማዬን የሆነ ነገር ያደርጉብኛል። እሺ እድል፣ በቃ እንሂድ። እሺ ቻው።
ወይ አባዬ ተመስገን ያለ ደከመህ አይደል አባዬ? ዛሬ ማግኘት ይመስለኛል። ውስጤ ፍርሃት ብሎታል። አይዞህ አባዬ። ጉልበቴም እየተብረከረከብኝ ነው። ጠንከር በል። እሺ እንሂድ በቃ። እሺ አንኳኳ እንጂ አባዬ እየደወልኩላት ነው። እሺ መጣች። ያ ደህና አደራችሁ? እንዴት ነሽ የኔ ልጅ? እባክሽ የኔ ልጅ እባክሽ ዛሬ አትመልሽኝ። እየጠበኳችሁ ነበር እኮ። እባክዎትን አባባ ተነሱ፣ እየጠበኳችሁ ነበረ። እማዬ ልሰጥ። እማዬ እማዬ አቤት